ሰላም ጤና ይስጥልን ወደ ጄኤምኤም ቴሌቪዥን ተመልካቾቻችን ከጄኤምኤም ቴሌቪዥን የጄኤምኤም መረጃዎቻችን ወደ እናንተ የሚደርሱበት ሰዓት ላይ እንገኛለን። በቅድሚያ ማርስ ዜናዎች የመካነ ኢየሱስ ዓለም አቀፍ ሚስዮን ማህበር በአዲስ አበባና ዙሪያው ለሚገኙ ማህበረ ምዕመናን መሪዎች ያዘጋጀው ስልጠና ተጠናቀቀ። የፓስተር ቤኒሂን የወንጌል አገልግሎት መርሃ ግብር መጋቢት 18 2018 ዓ.ም በመስቀል አደባባይ እንደሚካሄድ ተገለጸ። በኢትዮጵያ የሱስ ችግር በጣም እየሰፋ መምጣቱንና አሁን ሱስ የሚጀመርበት እድሜም ወደ ህፃናት ደረጃ መውረዱ ተገለጸ። ከውጭ የክርስቲያኖች ጭፍጨፋ ካልቆመ ጦር ልካለው ሲሉ የአሜሪካው ፕሬዝዳንት ዶናልድ ትራምፕ አስጠነቀቁ። ከመረጃዎቹ ጋር ኢየሱስና ኢያሱ አብራችሁ ቆይታ አደርጋለሁኝ። አብራችሁ ነው። የመካነ ኢየሱስ ዓለም አቀፍ ሚስዮን ማህበር በአዲስ አበባና ዙሪያው ለሚገኙ ማህበረ ምዕመናን መሪዎች ያዘጋጀው ስልጠና ተጠናቋል። እስከ ምድር ዳርቻ ለምስክርነት የተላከች ቤተክርስቲያን በሚል መሪ ቃል ጥቅምት 19 እና 20 በማዕከላዊ ኢትዮጵያ ሲኖዶስና በአዲስ አበባ ሲኖዶስ ስር የሚገኙ ማህበረ ምዕመናን መሪ ቄሶችና የሽማግሌ ሰብሳቢዎች በአዲስ አበባ መካነ ኢየሱስ በወጣቶች ሁለገብ አዳራሽ ስልጠና ተሰጥቷቸዋል። 130 የሚሆኑ መሪዎች የተካፈሉበትን ስልጠና በመክፈቻው ስነ ስርዓት ላይ የማዕከላዊ ኢትዮጵያ ሲኖዶስ ፕሬዝዳንት ቄስ ፈለቀ ጥበበና የአዲስ አበባ ሲኖዶስ ፕሬዝዳንት ቄስ ዶክተር ጽጌ በረዳ በመገኘት ለታላቁና ለዋነኛው የቤተክርስቲያን ተልእኮ ቅድሚያ ሰጥተው የተገኙትን አመስግነዋል። የቤተክርስቲያን ተልእኮ የሆነውን የሚስዮን ስራ ዋና ስራቸው እንዲያደርጉ ምዕመናኑን ለዚህ አገልግሎት ተገቢውን ስፍራ ሰጥተው እንዲተጉ የመሪዎቹ ድርሻ መሆኑን አሳስበዋል። ስልጠናው በዋናነት የቤተክርስቲያን የሚስዮን ታሪክንና የሚስዮን እንቅስቃሴ በዓለም አቀፍ ደረጃ ያለውን አሁናዊ ገጽታ ያሳየ ሲሆን የኢትዮጵያ ወንጌላዊት ቤተክርስቲያን መካነ ኢየሱስ በሚስዮን እንቅስቃሴ ላይ ከድገቷ አንፃር ሊኖራት ስለሚገባው ድርሻ በስፋት ተመክሮበታል። በስልጠና ወቅት ሚስዮናውያን በመላክና በማደራጀት ያላቸውን ተሞክሮ ለማካፈል ከነቀምት፣ ከሐዋሳ፣ ከሻኪሶ የመጡት መሪዎች በሚስዮን እንቅስቃሴ ዙሪያ ያላቸውን ልምድ ለተሳታፊዎች ያካፈሉ ሲሆን በቀጣይም እቅዳቸውን ይፋ አድርገዋል። የዘገበው ዘክርስቲያን ኒውስ ነው። በከምባቲሳ ቋንቋ በድምጽ የተዘጋጀው የአዲስ ኪዳን መጽሐፍ ቅዱስ ተመርቋል። በኢትዮጵያ መጽሐፍ ቅዱስ ማህበር በከምባቲሳ ቋንቋ በድምጽ የተዘጋጀ የአዲስ ኪዳን ቅጂ ተመርቆ ስርጭቱ ተጀምሯል። ዳንኤል አንተነህ ዝርዝር አለው። ምረቃው እሁድ ጥቅምት 23 ቀን 2018 ዓ.ም በዱራሜ ከተማ በርካታ ህዝብ በተገኘበትም በድምቀትም ተከናውኗል። የኢትዮጵያ መጽሐፍ ቅዱስ ማህበር የአስተዳደርና የሰው ሀብት መምሪያ ኃላፊ የሆኑት አቶ ተካበነዋይ እንደተናገሩትም ማህበሩ የተቋቋመበትን ዋነኛ ዓላማ መሰረት በማድረግም የእግዚአብሔርን ቃል መጽሐፍ ቅዱስ ለሰው ልጆች ሁሉ በአፍ መፍቻ ቋንቋቸው እንዲደርስ ከፍተኛ ጥረት እንደሚያደርግም ገልጸዋል። ይህ በከምባቲሳ ቋንቋ በድምጽ የተዘጋጀው የአዲስ ኪዳን ስራው ከአንድ ዓመት በላይ ከፈጀ በኋላም ተጠናቆ መቅረቡንም ተገልጿል። በዕለቱም በክብር እንግድነት የተገኙት የከምባታ ዞን ህዝብ ተወካዮች ምክር ቤት ዋና አፈ ጉባኤ የተከበሩ ወይዘሮ አስካለ ሰሶ የኢትዮጵያ መጽሐፍ ቅዱስ ማህበር ከዚህ በፊት በከምባቲሳ ቋንቋ ሙሉ መጽሐፍ ቅዱስ አሳትሞም ተደራሽ ማድረጉን ማስታወሰው አሁንም በድምጽ ቅጂ ለአድማጮች መቅረቡም ህዝበ ክርስቲያኑ በቀላሉ የመጽሐፍ ቅዱስ መልእክትን በራሱ ቋንቋ እንዲያዳምጥም የሚያስችል እንደሆነም ተናግረዋል። በዞኑ ምክር ቤት የሥራ ቋንቋ ከሆኑት ሁለት ቋንቋዎች የከምባቲሳ ቋንቋ አንዱ መሆኑን የጠቀሱት አፈ ጉባኤዋ በድምጽ ተቀርጾ ለአድማጭ መቅረቡ የቋንቋው እድገት ከሚያበረክተው አስተዋጽኦ ባሻገርም ማንበብ ለማይችሉ ብቻም ሳይሆን ከማንበብ ይልቅ ማድመጥ ለሚፈልጉ ሁሉም መልካም ምስራች ነው ብለዋል። የትንሳኤ አማኑኤል ዓለም አቀፍ ቤተክርስቲያን በሞጆ ከተማ ያካሄደው ሁለንተናዊ የወንጌል ስርጭትና ተሐድሶ ፕሮግራም ተጠናቋል። ከሁለት ሳምንት በፊት በሞጆ ከተማ ከትንሳኤ አማኑኤል ዓለም አቀፍ ቤተክርስቲያን ጋር በመተባበር የተጀመረው ሁለንተናዊ የወንጌል ስርጭትና የተሐድሶ ፕሮግራም ተጠናቋል። ፕሮግራሙ በርካታ አዳዲስ ነፍሳትን በማምጣትና ቀድሞ የነበሩ አማኞችን በማነቃቃት ከፍተኛ ውጤት ማስመዝገቡን አዘጋጆቹ ተናግረዋል። በፕሮግራሙ ወቅት ከ816 በላይ ሰዎች ወንጌልን ሲሰሙ ከ140 በላይ ሰዎች ቤተክርስቲያን ለመምጣት ቃል ገብተዋል። ሌሎች ከ29 ሰዎች በላይ ደግሞ ጌታን እንደ ግል አዳኛቸው ተቀብለዋል። ፕሮግራሙ ሁለተኛ ዙር ስልጠናንና የ4 ቀን የሪቫይቫል ኮንፈረንስን በማካተት እስከ 2000 ሰዎች ወንጌልን እንዲሰሙ አድርጓል። ዶክተር አበባየው አብደሊ የወንጌል ስርጭትና የሚጨበጥ ፍሬያማነት ርዕስ ላይ ያቀረበው ስልጠናም የወንጌል ስርጭትና ፍሬያማነት አዲስ አማኞችን መከታተልና ደቀ መዛሙርት ማድረግ እና መሰል አርዕስቶችን በስልጠናው ተካተዋል። ስልጠናው ከተጠናቀቀ በኋላ 2000 በአማርኛና በአፋን ኦሮሞ የተዘጋጁ ትራክቶችና 1000 በራሪ ወረቀቶች ተከፋፍለዋል። ተሳታፊዎች ከተማዋን
ከተማውን በመዞር በድምጽ ማጉያ መስበክ ትራክቶችን ማከፋፈልና የሪቫይቫል ኮንፈረንስ ማድረግ በኩል አገልግለዋል። ተሳታፊዎችና የፕሮግራሙ አዘጋጆች ፕሮግራሙ በነፍሳት ማዳን ላይ ያለውን ትኩረት አጠናክሮ እንደሚቀጥልና ተሳታፊዎች ከጌታ ጋር በቀጥታ እንዲገናኙ አድርጓል ብለዋል። በከፋ ዞን ቦንጋ ከተማ የቤተ ክርስቲያናት ህብረት ፕሬዝዳንት መታሰራቸውን ከአካባቢው የሚመጡ መረጃዎች ገለጹ። ጥቅምት 23 2018 ዓ.ም በከፋ ዞን ቦንጋ ከተማ ዩኒቨርሲቲ ቀጠና አገልጋዮች ላይ ድብደባ ተፈጽሟል ተብሎ የተሰራጨው መረጃ እውነትንና ወንጌልን ለህዝቡ ከሚያደርስ ተቋም የማይጠበቅና ኃላፊነት የጎደለው ተግባር ነው ሲል የአካባቢ ፖሊስ ገልጿል። በለቱ የገነት ቤተክርስቲያን በአምልኮ ላይ እያሉ ፖሊስ ቤተክርስቲያን ውስጥ የጦር መሳሪያ ታጥቀው በመግባት የቤተክርስቲያኑን ፓስተርና አገልጋዮች ጉባኤውን እየመሩ ካሉበት አስወርደው ከ20 በላይ ምዕመናን ጋር በሰደፍ እየደበደቡ ወስደው አስረዋቸዋል በሚል በአካባቢው የሚመጣው መረጃ የሚያሳይ ሲሆን የደቡብ ምዕራብ ኢትዮጵያ ፖሊስ በበኩሉ የገነት ቤተክርስቲያን መሪዎች ጋር ከአምልኮ ቦታ ጋር በተያያዘ በአካባቢው ነዋሪዎች ጋር የነበረውን አለመግባባት በዘላቂነት ለመፍታት ከከተማ አስተዳደሩ ጋር የጋራ ውይይት ተደርጎ እልባት እስኪሰጥ ድረስ በትዕግስት እንዲጠብቁ ከስምምነት መድረሳቸውን ፖሊስ አመላክቷል ሲል አስታውቋል። በዞኑ በሚገኙ 12 ወረዳዎችና 5 ከተማ አስተዳደሮች የሚገኙ የወንጌል አማኞችን ጨምሮ በክልሉ የሚገኙ የወንጌል አማኞች ከዞኑ አመራሮች ጀምሮ በከተማው አስተዳደር በአማኝ ላይ እየተፈጸመ ያለውን ከፍተኛ የሆነ ጥቃት የክልሉ መንግስት የተመለከተ ዝምታን መርጧል ቢባልም ፖሊስ በበኩሉ ስምምነቱን ወደ ጎን በመተው ለአምልኮ መሰብሰባቸውን ስጋት ስለነበረው ከአካባቢው ነዋሪዎች መረጃ የደረሰው የቦንጋ ከተማ ፖሊስ ሰዎች ላይ ጉዳት እንዳይደርስ አስቀድሞ የመከላከል ኃላፊነቱን ለመወጣት የማረጋጋት ተግባር መፈጸሙን በመጥቀስ ፖሊስ የህግ አሰራርን በተከተለ መንገድ መፈጸሙን አመላክቷል። የቦንጋ ከተማ ገነት ቤተክርስቲያን ኃላፊ ፓስተር መለሰ እንዳለ በበኩላቸው በኬያ ኬላ አካባቢ የእምነቱ ተከታዮች የተሰደዱ ነው የሚል መረጃ መሰራጨቱ እንዳሳዘናቸውና በገነት ቤተክርስቲያን አማኞች እንዳልተሰደዱ ተናግረዋል። የገነት ቤተክርስቲያን ከ6 በላይ የቤተክርስቲያን በማቋቋም በነጻነት እምነታቸውን እያራመዱ እንደሚገኙ ጠቅሰው ኬያ ኬላ አካባቢ አዲስ ቤተክርስቲያን ለመመስረት እንቅስቃሴ መጀመራቸውንና ለዚህም ለመንግስት የአምልኮ ቦታ ጥያቄ አቅርበው በመጠባበቅ ላይ እንደሚገኙ አስረድተዋል። መረጃውን ያገኘነው ከዘክርስቲያን ኒውስ ነው። የሚስዮን አገልግሎት ህብረት ሚኒስትሪ የአንደኛ ዓመት የምስጋና ፕሮግራም መርሃ ግብር አካሂዷል። ኢየሩሳሌም አካሉ ዝርዝር አላት። የሚስዮናውያን አገልግሎት ህብረት ሚኒስትሪ ጥቅምት 2017 ዓ.ም ከቤተ ክርስቲያናት ጋር በተለያዩ የሀገራችን ክፍል ያሉ ሚስዮናውያንን በመጎብኘትና በማሰልጠን እንዲሁም መንፈሳዊ ቁሳቁሶችን በማሰባሰብ ማገልገል የጀመረ ሲሆን በ2018 ዓ.ም የአገልግሎት እቅድ ቤተ ክርስቲያናት ፈጽሞ በሌሉባቸው ቦታዎች ከቤተ ክርስቲያናት ጋር በመሆን ጥናት አድርጎ በ13 ቦታዎች ላይ የሚሽን ጣቢያዎችን በማስጀመር ወንጌልን እየሰራ ያለ ሚኒስትሪ ነው። በእነዚህ በሁሉም ጣቢያዎች በድምር 53 ሰዎች ጌታን ተቀበለው ትምህርት የጀመሩ ሲሆን በተጨማሪም ይህ አገልግሎት የጸሎት ለኡካን ዲፓርትመንት ዘውትር ከሰኞ እስከ አርብ ስለሚሽን ብቻ በርከት ካሉ ሰዎች ጋር በጸሎት በመትጋት ላይ ይገኛል። በእነዚህ አንድ ዓመት ውስጥ በብዙ የመራ በሚያስፈልገን ሁሉ ከጎናችን ሆኖ በብዙ ያገዘንን የረዳንን በብዙ ምርኮ የባረከንን እግዚአብሔርን ያመሰገንን በንቃትና በመሰጠት በታላቁ ተልኮ አገልግሎት ውስጥ የሚያገለግሉ የህብረቱን አካላት በመባረክና እንኳን አደረሰን በማለት ትዕዛዙን ከማውጋት ይልቅ ተነስተን በጸሎታችን በገንዘባችን እንዲሁም ባለን ሁሉ እናገልግል ብለው የህብረቱ መሪ የሆኑት መጋቢ ዮናስ አክሊሉ መልእክታቸውን አስተላልፈዋል። እግዚአብሔር አምላካችን እንግዲህ በዚህ አገልግሎት ውስጥ ታላላቅ ነገሮችን አድርጎልናል። ይህ አገልግሎት የሚስዮናውያን አገልግሎት ህብረት ሚኒስትሪ ነው የምንለው። ይህ ሚኒስትሪ ከጀመረን 1 ዓመት ሆኖታል። ዛሬ በዛሬው ቀን አንደኛ ዓመታችንን በምስጋናና በአንድነት እግዚአብሔርን እያከበርን አለን። እግዚአብሔር አምላካችን ስላደረገልን እግዚአብሔርን እያመሰገንን ነው። እንግዲህ አገልግሎቱ ምንድነው? በአጠቃላይ በኢትዮጵያ ውስጥ የወንጌልን አገልግሎት የሚሽንን አገልግሎት በሁሉም የሀገሪቱ አቅጣጫ በተለይ ቤተክርስቲያን ጨርሶ በሌለባቸውና ወንጌል በሚያስፈልጓቸው አካባቢዎችን ጥናቶችን በማድረግ ከሁሉም አብያተ ክርስቲያናት ጋር በመተባበር በዚህ 1 ዓመት ውስጥ እግዚአብሔር አምላክ ረድቶን በ14 ቦታዎች ላይ የሚሽን ጣቢያዎችን በመትከል እነዚህን የሚሽን ጣቢያዎች ደግሞ
በዛ አካባቢ ላይ ያሉ የወንጌል አገልጋዮችን ስልጠናዎችን በማዘጋጀት እንዲሁም መጽሐፍ ቅዱስንና የተለያዩ ለመንፈሳዊ አገልግሎት የሚያስፈልጋቸውን ነገሮችን በማቅረብ ይህንን አገልግሎት እያገለገልን እንገኛለን። የፓስተር ቤኒሂን የወንጌል አገልግሎት መርሃ ግብር መጋቢት 18 2018 ዓ.ም በመስቀል አደባባይ እንደሚካሄድ ተገልጿል። ፓስተር ቤኒሂን ከ1 ቢሊዮን በላይ ሰዎችን በወንጌል የደረሰ ከ30 በላይ መጽሐፍትን ያበረከተ ላለፉት 50 ዓመታት ከ190 ሀገራት በላይ በመዘዋወር በማገልገል ላይ ያለ አገልጋይ ሲሆን አሁን ወደ ኢትዮጵያ በመምጣት ለማገልገል በዝግጅት ላይ መሆኑን አስመልክቶ ጥቅምት 22 ቀን 2018 ዓ.ም በስካይላይት ሆቴል ጋዜጣዊ መግለጫ ተሰጥቷል። በመግለጫውም ፓስተር ቤኒሂን በመጋቢት ወር ለ3 ቀናት በኢትዮጵያ በመገኘት እንደሚያገለግሉ በአገልግሎታቸውም የአገልጋዮች ስልጠናና የ2 ቀን ክሩሴድ እንደሚኖር ተገልጿል። በጋዜጣዊ መግለጫው ላይ የፓስተር ቤኒሂን የአፍሪካ ተጠሪ ፓስተር ሮበርት ካያንጃን ጀምሮ የአብያተ ክርስቲያን መሪዎች፣ አባቶችና አገልጋዮች የተገኙ ሲሆን በመግለጫውም ይህ ፕሮግራም በወንጌል አማኞች የጋራ ፕሮግራም በመሆኑ ሁሉም የወንጌል አማኞች ለዚህ ፕሮግራም እየጸለዩ እንዲቆዩና የቤተ ክርስቲያን መሪዎችና አገልጋዮችን በጋራ እንዲሰሩ ጥሪ አስተላልፈዋል። ይህን ክሩሴድ የሚያዘጋጀው አፔክስ ኢቨንትስ ሲሆን በዚህ ፕሮግራም ላይ በጋራ ለመስራት ለሚፈልጉ ቤተ ክርስቲያናት በሙሉ ክፍት እንደሆነ ተገልጿል። ወንጌል ያሸንፋል በሚል ርዕስ በሚሊኒየም አዳራሽ የተዘጋጀ የመዝሙር ድግስ ተካሄደ። ላለፉት 20 ዓመታት በመዝሙር አገልግሎቱ በወንጌል አማኙ ማህበረሰብ መካከል የታወቀውና የቦሌ አማኑኤል ህብረት ዘማሪ የሆነው ኤፍሬም አለሙ የመዝሙር ድግስ ጥቅምት 23 ቀን 2018 ዓ.ም በርካታ የወንጌል አማኞች በተገኙበት በሚሊኒየም አዳራሽ ተካሂዷል። ከቀኑ 7 ሰዓት ጀምሮ በተካሄደው መርሃ ግብርም ላይ የአምልኮና የዝማሬ ባሻገር የወንጌል ስብከት በርካቶች በተገኙበትም ተከናውኗል። እንደዚህ አይነት የመዝሙር ድግሶች መዘጋጀታቸውም የወንጌል አማኞችን የጋራ አንድነትና መንፈሳዊ ትስስር ከመፍጠር አንጻርም ጉልህ ሚና እንደሚኖረው ተገልጿል። በኢትዮጵያ የሱስ ችግር በጣም እየሰፋ መምጣቱንና አሁን ሱስ የሚጀምርበት እድሜም ወደ ህፃናት ደረጃ መውረዱ ተገለጸ። የሱስ ተጠቃሚዎችና ታካሚዎች ቁጥር እየጨመረ መሆኑንና መከላከል ላይ በትኩረት መሰራት እንዳለበት አማኑኤል የአእምሮ ህሙማን ስፔሻላይዝድ ሆስፒታል ገልጿል። የሚገቡትና የሚወጡት ህሙማን ቁጥር ተለዋዋጭ ስለሆነ መናገር ቢያስቸግርም የሱስ ተመላላሽ ታካሚዎች ቁጥር ግን ከአምናው አንጻር ከፍተኛ ነው ብሏል። መንስኤው ሰዎች የሚመርጧቸው መዝናኛ አማራጮች መስፋትና የቴክኖሎጂና የሱስ አስያዥ ነገሮች መስፋፋትና መብዛት ነው ተብሏል። በእኛ ሀገር ያልተለመዱ የሱስ አይነቶች ወደ ሀገር ውስጥ መግባታቸውና አዳዲስ ሱስ እየተፈጠረ ሲሆን ለምሳሌ ለህክምና የሚሰጡ መድኃኒቶችን ወደ ሱስ የመቀየር ኢንተርኔት የስልክ አጠቃቀም ነው ሲሉ የሆስፒታሉ ሜዲካል ዳይሬክተር ዶክተር ክብሮም ኃይሌ ተናግረዋል። የሱስ ችግር በጣም እየሰፋ መምጣቱንና አሁን ላይ ሰዎች ሱስ የሚጀምሩበት እድሜም ወደ ህፃናት ደረጃ ከመውረዱም በላይ ያልተለመዱና ከዚህ በፊት ያልነበሩ የሱስ አይነቶች እየመጡ መሆኑ ተገልጿል። ለመፍትሄው መሰራት እንዳለበትና ወጣቱ አማራጭ ማግኘት አለበት፣ ህፃናት ላይ መሰራት አለበት፣ ሱስን መከላከል የሚቻለው ከዚያን ጊዜ ጀምሮ ነው በማለት ተናግረው ሰዎች ወደ እጽ መጠቀም የሚሄዱበትን መንገድ ማስቀረት እንኳን ባይቻል ለመቀነስ ሰዎች እጾችን እንዳያገኙ ማድረግ ይገባል ብለዋል። የዘገበው ቲክቫ ኢትዮጵያ ነው። መረጃዎቻችን እንደቀጠሉ ናቸው። አሁን ደግሞ ከውጭ ያገኘናቸው መረጃዎች እናልፋለን። የክርስቲያኖች ጭፍጨፋ ካልቆመ ጦር ልካለው ሲሉ የአሜሪካው ፕሬዝዳንት ዶናልድ ትራምፕ አስጠነቀቁ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በምዕራብ አፍሪካዊቷ ሀገር ናይጄሪያ ውስጥ የተባባሰ የመጣውን በክርስቲያን ማህበረሰብ ላይ የሚፈጸመውን ግድያና ጥቃት በተመለከተ ከባድ ማስጠንቀቂያ ሰጥተዋል። ፕሬዝዳንቱ ሁኔታው ካልተሻሻለ የአሜሪካ ጦር ወደ ናይጄሪያ ሊላክ እንደሚችል አስፈራርተዋል። ትራምፕ በናይጄሪያ ውስጥ በየቀኑ በሺዎች የሚቆጠሩ ክርስቲያኖች የተገደሉ ነው በማለት የናይጄሪያ መንግስት ይህን እልቂት ለመከላከል በቂ እርምጃ እየወሰደ አይደለም ሲሉ ተናግረዋል። ፕሬዝዳንት ትራምፕ አፍሪካዊቷ ታላቅ ሀገር ናይጄሪያ ውስጥ እየሆነ ያለው ነገር አስፈሪ ነው። በሃይማኖታቸው ምክንያት ህይወታቸውን ያጡት ክርስቲያኖች ዝም ብለን አንመለከትም። የናይጄሪያ መንግስት ይህን አሰቃቂ ጭፍጨፋ ወዲያውኑ ማቆም አለበት። ካልሆነ ግን የአሜሪካ ጦርን በመላክ ይህንን ሁኔታ እኛ ለማስቆም እንገደዳለን ብለዋል። ይህ የፕሬዝዳንት ትራምፕ መግለጫ በዓለም አቀፉ ማህበረሰብ ውስጥ ከፍተኛ ውጥረት ፈጥሯል። የዋይት ሃውስ ቃል አቀባይ በኩላቸው ፕሬዝዳንቱ የሰብአዊ መብት ጥሰቶችን ለማስቆም ያለውን ቁርጠኝነት ያሳያል ብለዋል። በሌላ በኩል የናይጄሪያ መንግስት ለዚህ ማስጠንቀቂያ እስካሁን ይፋዊ ምላሽ አልሰጠም። በመጨረሻ
በአፍጋኒስታን በሬክተር ስኬል 6.3 በተለካ ከባድ የመሬት መንቀጥቀጥ አደጋ ቢያንስ የ8 ሰዎች ሕይወት አለፈ። በሰሜን አፍጋኒስታን በደረሰ የመሬት መንቀጥቀጥ አደጋ ቢያንስ የ8 ሰዎች ሕይወት ማለፉን የአካባቢው ባለስልጣናት የገለጹ ሲሆን የነፍስ አድን ጥረቱ በመቀጠሉ የሟቾች ቁጥር ሊጨምር እንደሚችል ተነግሯል። 180 ሰዎች ቆስለዋል ሲሉ በአቅራቢያው ያለ ግዛት የጤና ዲፓርትመንት ቃል አቀባይ ሳሚን ጆይንዳ ተናግረዋል። የመሬት መንቀጥቀጡ ወደ 500,000 የሚጠጉ ሰዎች መኖሪያ በሆነችው ማዛር ሻሪፍ ላይ ሰኞ ረፋድ በአካባቢው ሰዓት አቆጣጠር 4 ሰዓት ላይ ደርሷል። በዩናይትድ ስቴትስ የጂኦሎጂካል ሰርቬይ መሰረት 6.3 የተለካ ሲሆን 28 ኪሎ ሜትር ጥልቀትና የብርቱካን ቀለም ማስጠንቀቂያ ደረጃ የሚገኝ ከፍተኛ ጉዳት ሊደርስ ይችላል የሚል ነው። ግዛት የታሊባን ቃል አቀባይ ሀጂ ዘይድ በኤክስ ላይ ባሰፈሩት መልእክት ዋና ከተማዋ ላይ ማዛር ሻሪፋ ብዙ ሰዎች ተጎድተዋል ሲሉ ጽፈዋል። አብዛኞቹ ጉዳቶችም የተከሰቱት ከረጅም ህንጻዎች ላይ በወደቁ ሰዎች ላይ ነው ሲሉ ጽፈዋል። የመሬት መንቀጥቀጡ በተከሰተ ጊዜ በርካታ የከተማዋ ነዋሪዎች ቤታችን ሊፈርስ ይችላል በሚል ስጋት ወደ ጎዳና መውጣታቸውን አጃንስ ፍራንስ ፕሬስ ዘግቧል። መረጃዎቻችንን ከማጠቃለላችን በፊት አስተዚናዎቹን እናስሳችሁ። የመካነ ኢየሱስ ዓለም አቀፍ ሚስዮን ማህበር በአዲስ አበባና ዙሪያው ለሚገኙ ማህበረ ምዕመናን መሪዎች ያዘጋጀው ስልጠና ተጠናቀቀ። የፓስተር ቤኒሂን የወንጌል አገልግሎት መርሃ ግብር መጋቢት 18 2018 ዓ.ም በመስቀል አደባባይ እንደሚካሄድ ተገለጸ። በኢትዮጵያ የሱስ ችግር በጣም እየሰፋ መምጣቱንና አሁን ሱስ የሚጀመርበት እድሜም ወደ ህፃናት ደረጃ መውረዱ ተገለጸ። ከውጭ የክርስቲያኖች ጭፍጨፋ ካልቆመ ጦር ልካለው ሲሉ የአሜሪካው ፕሬዝዳንት ዶናልድ ትራምፕ አስጠነቀቁ። ለዛሬ ያዝናቸው የጄኤምኤም መረጃዎቻችን ይህን መስሉ ነበር። እኔ ሱስን ማያሱ መረጃዎችን ወደ እናንተ ያደረስኩኝ አብራችሁ ቆይታደረኩኝ። መረጃዎችን ያዘጋጁላችሁ ደግሞ ነፃነቱ አቁማና ዳንኤል አንተነ ነበሩ። ከቀሪ የጄኤምኤም ቴሌቪዥን ፕሮግራሞቻችን ጋር መልካም ቆይታ